እንዴ ምሳሌ ያማረብሽ ከቡራ ጋር የሆነ ነገር ጀምራችሁ ነበር እንዴ? አትጨማለቂ እሺ። ጋሼ እንደዚህ አይነት ነገር አያደርግም እንዴ። አሁን ብሩክ አንቺን ቢጠብስ ብልግና ነው? እና ልጁን አሳክሞ ነገ ይመጣል ነው የምትይ? አዎ የዳነች ልጁን ይዞ ነገ ይመጣል። እናቴ ትሙት ብሩክ ጀግና፣ እናቱ የወለደች ጀግና። ይኸው እናቴ እንደዛ አጨብጨብ ይልታል። ምን ወንድ ብቻ ይገልጿል እንዴ? ጀግና ወንድ ነው። አንቺን ሜዳ ላይ አስጥቶሽ ጓደኛውን ክዶ ከኔ አምልጦ ልጁን ይዞ አሳከመ። አሬ ወንድ ነው። እናቱ ወልደዋለች። እንዴት ታደንቃለህ? ነገ ቤት እንኳን ደስ አለህ በሉት ዛሬ ብሩክን። ብሩክ እንግዲህ ከብዙ መከራ ከብዙ ችግር ከብዙ ስቃይ በኋላ ዛሬ ልጁን አሳክሞ በሰላም ወደ አገሩ ተመልሷል። እንዴት ናችሁ ቤተሰቦቼ? እንኳን ደስ አለን ደስ አላችሁ። ምሳሌ ታክማ በሰላም ለሀገሯ በቅታለች ማለት ነው። እንግዲህ ዛሬ ያያችሁት እነ ቅድስቴና ዳጣ ፊታቸው በጣም ክፍት ብሏቸው ነበረ። ብሩኬ ሲመጣ የነበረው ብቻውን ነበረ እና በዛም እንግዲህ ብዙ ሰው ተረብሿል። ግን እንደዛ አይደለም። ምሳሌ ኦሬዲ ዲናለች። ግን ሰርፕራይዝ ሊያደርጋቸው ስለፈለገ እንግዲህ ምሳሌን በዛ ጋር ተመካክረው ተሸሽጋ ነው ያለችው እንጂ ምሳሌ አልሞተችም ማለት ነው። አልሞተችምም ዲናለችም። እንደዚህ ሌላ እንትን ውስጥ አልገባችም። ታድናለታለች። እንግዲህ ብዙ ሰው ተደናግጧል። በእርግጥ እናንተ ብቻ ሳትሆኑ እኔም በጣም ትንሽ እንትን አድርጎን ነበረ፣ ግን እንደሱ አይደለም ማለት ነው። ምሳሌ ድናለች ኦልሬዲ። እንኳን ደስ አለ ቡራ፣ ትችላለህ። እንግዲህ ብሩክ ብቻ ሳይሆን የዛሬ ደስተኞቹ ብሩክ እንግዲህ በቃ ቅድስቴ፣ ዳጣ፣ ሞገስ፣ ሉላ በቃ ሁሉም በዙሪያው ያሉት ሰዎች በጣም ደስተኛ ናቸው። እነ ምቅን ደግሞ እነ ኤፍራታ፣ ማህሌት፣ ዝና እርር ድብን ቀጥል ይበሉ። እኔ እንደ ማህሌት በተለይ ስትንጨረጨር ዝና ያበበ ደበሳ ልጅ እያለ መሬት መርገጥ ብቻ ነው የሚያውቀው። እግሩን ብቻ እንደዚህ መወርወር ወደዛ ማለት ነው። እንዴ ከብት ይራገጣል እንዴ? ኧረ ከእንስሳቶች እኮ የምንለያለን እኛ። ተው እንጂ ያበበ ደበሳ ልጅ። ወይኔ የዛሬው ይባስ እንግዲህ ማለት ነው። ከሀገር አይወጣትም፣ ልጁ ትሞታለች፣ ሬሳ ይታቀፋል፣ ፍትልክ አይልም፣ ሁሉም በእኛ እጅ ነው። ብዙ ነገር ሲሞክሩ ብዙ ነገር ሲለፉ፣ በተለይ ማህሌት ልጅቷን መድኃኒት ለማብላት በመርፌ እንትን ለማድረግ በቃ ለማነቅ ብቻ ብዙ ነገር የምትችለውን ሁሉ አድርጋለች። ከዛም ደግሞ ከቤት ከወጣች በኋላ እንኳን ለራሱ ማለት ነው ንብረቱን አሳገደች፣ እሱን አሳሰረች፣ ከሳሰችው፣ በተለያዩ ወንጀል ወነጀለችው። ግን አልተቻላትም። የተንኮለኛ ሰው ውድቀቱ መጨረሻ ያውዘው ጉድጓድ ነው እና አሁን ብራዙራ ወድቃለች። ወይዘሮ ማህሌት ጋይስ እንኳን ደስ አላችሁ ነው። ምሳሌ ድናለች። የደነገጥ ነው ያኔ እንትና ብሩክ ብቻውን ሻንጣ እናንተን ይዞ ሲመጣ ሁላችንም የሆነ ፊል አድርገናል። ግን እንደሱ አይደለም። እነዳጣም ቅድስቴ በተለይ ሪና ያለችው ማለት መጥጣብቀው እሷ ሌላ ብዙ ነገሮች አሉ እና ምንም አትሆንም።
አሁን መታለች። ቅድስቴ እንግዲህ ዛሬ ፏፈሽ ብላ ተቀብላለች ማለት ነው። እንግዲህ ቅድስቴ እንግዲህ የቡራ ባልተቤት ትሆናለች ማለት ነው። ማለት እንግዲህ እዛው ዝና እሺ ካላት ግን እሱ አንቺ ክርስቶስ አንቺ ተንከሲስ እያለ እየሰደባት ነው ማለት ነው። ወይኔ ስድቡ ራሱ የሚሰድባት ስድብ አንቺ ደደብ፣ አንቺ ደንቆሮ፣ አንቺ ደነዝ። ወይኔ በስመ አብ ወልድ መንፈስ ቅዱስ። የማይሰደብ ስድብ፣ ለሰው የማይሰደብ ስድብ ነው የሚሰድባት ጋይስ። እውነት ከፈለገች ትግባና ማለት ነው እዛው ለሊትም ቀንም ድው እያደረገ ሲፈልግ እዛው የወገረ አሰራተኛ ጉዳያችን አይደለም። አሁን ማለት ነው ቡራ እንግዲህ አሁን ቡራ በቃ እኔ እንጃ ምን እንደምላችሁ። ልጁ ከዳነችለት መታለች። የቤቱ ከገባ በኋላ የሞገስን ማለት ነው ዝናን እንደው በዚህ ምድር ራሱ ሊያሰናብቱት ሁሉ ይችላሉ። ሰው እንገላለን እያሉ ማለትና ዝና ደፍ ደፍ ሲለው ማለት ነው የራሳቸው አንዳንዴ ሰው የሰው ጉድጓድን ለሰዎች ጉድጓድ ስትቆፍር አርቃ አትቆፍረው። ምናልባትም እንኳን ጉድጓድ አንተ ልትገባበት ትችላለህ የሚል አባባል አለ እና እኔ አሁን እሱ ነገር ነው እየታየኛለሁ። ዝናና ማለት ማለት ነው ብሩክና ሞገስን ገለን ብሩክን እንዲሁ እናትቀራለን። ብሩክ ሲመጣ ሞገስ መቃብራ ይቆማል፣ የቀብራ ይታው ሲሉ የነበሩ ማለት ነው። ብሩክ የመጣ አሁን ሞገስና ብሩክ አንድ ላይ ሆነው በቃ እንዴት ምን አይነት ስራ እንደሚሰሩ በቃ ምንም መገመት አይቻልም። እስኪ እናንተ አስተያየታችሁን አስቀምጡልኝ። እኔ ግን በቃ ይታየኛል ጋይስ ልጁ ድናለታለች። ቅድስቴና ብሩክ እንግዲህ እንደሚጋቡ ምንም ጥርጥር የለውም። በቃ ቅድስት ማለት ለብሩክ በቃ ቀኝ እጁ ናት፣ ብርታቱ፣ ጥንካሬው፣ አይዞ ጋሼ እያለች ድሮ ጋሼ ስትል የነበረው ዛሬ ውድ ባልተቤቴ ብሩኬ ብላ ትጠራዋለች ማለት ነው። ሌላ ዝና እዛው ባለበት እንጨርጨር። ሞገስና ሉላም እንዲሁ የራሳቸውን ህይወት ይኖራሉ ማለት ነው። ይስተካከላል። ማድረግ ያለባቸውን ነገር ሁሉ ያደርጋሉ። ብሩክም አሁን ወደኋላ የሚልበት ነገር የለውም። እስከዛሬ ያሰረው የልጁ ነገር ክንዱን ሲሰነዝር የምትመጣበት ልጁ የታመመች ልጁ ማሳከም እንዳለበት ቢታሰር የሆነ ነገር ቢሆን ልጁ እንደምትሞት ስለሚያስብ ሁሉንም ነገር በሆድ ጥጥ አድርጎ ነገሮችን ፈተናዎችን ሁሉ አልፏቸዋል። አሁን ግን የደስታው በቃ እስከ ጥግ ድረስ ማለት ግን አውቀዋል። በነገራችን ላይ ዝናን ስትለው ነበረ ዛሬ አንተ እስከ ጥግ ድረስ ይህን ነገር መፍትሄ ማስጠት ማችል ከሆነ ብሩክ ጭራሽ አይፈታንም፣ በተለይ እኔን አይለቀኝም ብለዋለች። ስትለው ግን አይመለከተኝም ነው ያለው ዝና። ምክንያቱም የሚፈልጋት ለሷ መጠቀሚያ ነው። ቤት ምናምን እገዛልሻለሁ አላት። ውሸቱን እኮ ነው ጋይስ። የራስሽ ጉዳይ ነው የሚላት። ምን ጉዳዩ? እሱ የሚፈልገው ምናልባት የተወሰነ ሳንቲም ሊሰጣት ይችላል። ሞገስን አስወግጅልኝና ሚስቴን እጄ ታስገባው በኋላ ቤት እገዛልሻለሁ ይላታል አውቆ። ዛሬ ግን ኤፍራታ ምክር ስትመክራት ሰማው። ይቅርብሽ፣ ከቻልሽ ይቅርታ በይው ብሩክን። በቃ ምናልባት እንኳን አብረሽው ባትኖሪ ይቅርታ በይው ብሩክን እንጂ ድጋሜ ሌላ ወንጀል ሰርተሽ ሞገስን ገለሽ ተወጠርጥረሽ በወንጀል እርሜ ልክሽን ማረሚያ እንዴት ትወረወሪ፣ አትፍቀጂ፣ እንዴት መጠቀሚያ ሲያደርግሽ እንኳን አትነቂም እያለቻት ነበር። አንቺ ደግሞ አለች ማለት ነው። ኤፍራታ ግን ልክ ናት። ምክንያቱም ዝና ሞገስን የሆነ ነገር ሲጀምር አታደርገውም ቢሆን ለራሱ ማለት ነው። እሷ ተወርውራ ማረሚያ ነው የምትወርቀው። እሷ ማረሚያ ወደቀኝ ማለት ደግሞ ዝና ጉዳዩ አይደለም። የራሱን ህይወት እንትን ይላል። ሚስቱን ካገኘ በተለይ ምንም ዶንቶሪ ምንም ለሷ ምንም እንትን የላትም። አሁን የሚፈልጋት በባለፈውም ከስራቱ ያስፈታት ነገሮችን እያስተካከለ ያለው ዛሬ መጠቀሚያው ስለሆነች ድልድዩ ስለሆነች መሸጋገሪያው ስለሆነች ለዛ እንጂ ለሷ አዝኖላት አይደለም። ስለዚህ ሉላም እንግዲህ ዛሬ ሞገስን ሄደህ እንድትቀበለው ፊት ለፊት እንኳን ባትሄድ በጎንና ተቀበለው ብላው ነበረ። በሌላ በኩል ማህሌትና ዝናም ሄደዋል ኤርፖርት። የሞገስ ለብቻ መሆን እዚህ ጋር ላይ ነው ጥቅሙ። ምክንያቱም አሁን ምሳሌ መታ እነ ቅድስትና እነ ብሩክ ደስታቸውን እነሱ ሲፍነሸነሹ እየተከታተሏቸው ነው የሚሆነው። ገብቷቸዋል አይደለ? ሞገስ ግን ለብቻ በጎን ከሆነ እነሱ ነው ያገኛቸዋል። ስለሚያገኛቸው ይደውልላቸዋል። እነሱ እንዳሉና ራሳቸውን ጠብቀው ቤታቸው እንዲገቡ ትልቅ እርዳታ ይረዳል ማለት ነው። እንግዲህ ሉላ መሄድ እንዳለበት እንግዲህ ህር ብለዋለች ማለት ነው። በቀጣይ ክፍል በደስታ ብሽ ብለን እንመጣለን። እስከዛ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ጠብቁን። እናመሰግናለን።